ሰበር ዜና ብሔራዊ ባንክ በ26 ህገወጥ የገንዘብ ማስተላለፊያ ተቋማት ላይ እገዳ ጥሏል። የኢራን የሚሳኤል ከተሞች በሙሉ ዝግጁነት ወደ ሥራ መግባታቸው ተነግሯል። በሌላ ዜና የሳውዲ አረቢያ ጠንካራ መግለጫ፣ ሳውዲ አረቢያ ግዛቷንም ሆነ የአየር ክልሏን በማንኛውም ሁኔታ አሜሪካ በኢራን ላይ ለምትሰነዝረው ወታደራዊ ጥቃት መገልገያ እንዲሆን እንደማትፈቅድ አስታውቃለች። የዓለም ባንክ አይኤምኤፍ እና አይኤኤ የግጭቱን የኢኮኖሚ ተጽዕኖ ለመከታተል የጋራ አስተባባሪ ቡድን አዋቅረዋል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጀኋቸውን አጫጭር ዘገባዎች ወደ እናንተ እየቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። ብሔራዊ ባንክ በ26 ህገወጥ የገንዘብ ማስተላለፊያ ተቋማት ላይ እገዳ ጥሏል። የኢትዮጵያ ብሔራዊ ባንክ በሀገሪቱ ውስጥ ያለ ፈቃድ ወይም ከተሰጣቸው የስልጣን ወሰን ውጪ ህገወጥ የገንዘብ ማስተላለፍ አገልግሎት ሲሰጡ ተገኝተዋል ባላቸው 26 ድርጅቶች ላይ ጥብቅ እገዳ መጣሉን አስታውቋል። ባንኩ ዛሬ ባወጣው ይፋዊ መግለጫ እንደ አዱሊስ መኒ ትራንስፈር፣ አማል ኤክስፕረስ፣ ጁባ ኤክስፕረስ እና ዋይዝ ትሬዲንግ ያሉ ተቋማትን ጨምሮ በአጠቃላይ 26 ወኪሎች ላይ ክትትልና ግምገማ በማድረግ በዝርዝር ለይቷል። ይህን ተከትሎ ህዝቡ ከነዚህ ተቋማት ጋር ምንም አይነት የገንዘብ ዝውውር ግንኙነት እንዳያደርግ ብሔራዊ ባንኩ ጥብቅ ማስጠንቀቂያ ሰጥቷል። እነዚህ የታገዱ ወኪሎችም ሆነ ሌሎች የሐዋላ መረቦችን መጠቀም የኢትዮጵያን ህግ መጣስ መሆኑን የገለጸው ባንኩ ተጠቃሚዎች ለከፋ ህጋዊ ተጠያቂነትና ለገንዘብ መጥፋት አደጋ ሊጋለጡ እንደሚችሉም አሳስቧል። ድርጅቶቹ በህግ የማይመሩ በመሆናቸው ለሚደርስ የገንዘብ ብክነት ምንም አይነት ዋስትና እንደማይኖርም ተመላክቷል። በሌላ ዜና የኢራን የሚሳኤል ከተሞች በሙሉ ዝግጁነት ወደ ሥራ ገብተዋል። በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ አይሎ በቀጠለበት በዚህ ሰዓት ኢራን በመቶዎች የሚቆጠሩ ሜትሮች ከከርሰ ምድር በታች የሚገኙትንና የሚሳኤል ከተሞች በመባል የሚታወቁትን ግዙፍ የምሽግ ማከማቻዎቿን ለጥቃት ክፍት ማድረጓ ተዘግቧል። ቀደም ሲል በአሜሪካና በእስራኤል ድሮኖች ጥቃት ደርሶባቸው የነበሩ እነዚህ የማስወንጨፊያ ጣቢያዎች በአጭር ጊዜ ውስጥ ተጠግነው ለአገልግሎት መብቃታቸው በቀጠናው ላይ ሊሰነዘር ለሚችል ማንኛውም የአየር ላይ ጥቃት ፈጣን አጸፋ ለመስጠት ታስቦ የተደረገ ወታደራዊ ዝግጁነት መሆኑም ተገልጿል። ይህ የኢራን እርምጃ በሆርሙዝ ወሽመጥ አካባቢ ያለውን ውጥረት ይበልጥ ያባባሰው ሲሆን የአሜሪካና የእስራኤል የጦር መርከቦች ላይ ከፍተኛ ስጋት ደቅኗል ነው የተባለው። የሳውዲ አረቢያ ጠንካራ መግለጫ፣ ሳውዲ አረቢያ ግዛቷንም ሆነ የአየር ክልሏን በማንኛውም ሁኔታ አሜሪካ በኢራን ላይ ለምትሰነዝረው ወታደራዊ ጥቃት ማገልገያ እንዲሆን እንደማትፈቅድ አስታውቃለች። ዋና ዋና ነጥቦችንም አስቀምጣለች። የልዑል መሐመድ ቢን ሰልማን አቋም፣ የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ለኢራኑ ፕሬዝዳንት መሱድ ፔዜሽኪያን በስልክ እንደገለጹት ሳውዲ አረቢያ ለቀጠናው ሰላምና መረጋጋት ስትል ለማንኛውም ወታደራዊ እርምጃ መነሻ አትሆንም። ገለልተኝነት፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በተመሳሳይ ሁኔታ የአየር ክልላቸውን፣ የምድር ግዛታቸውን ወይም የባህር ክልላቸውን አሜሪካ በኢራን ላይ ለምታደርገው ጥቃት ላለመፍቀድ መወሰናቸው ተዘግቧል። የአሜሪካ ስጋት፣ ይህ ውሳኔ በአካባቢው ግዙፍ ጦር ሰፈርና የሰው ኃይል ያላት አሜሪካ በኢራን ላይ ልትወስድ ያሰበችውን ወታደራዊ አማራጭ ይበልጥ ውስብስብ ያደርገዋል። ዲፕሎማሲያዊ ፋይዳ፣ ሳውዲ አረቢያ ይህንን ውሳኔ ያሳለፈችው ከኢራን ጋር የጀመረችውን ዲፕሎማሲያዊ ግንኙነት ለማጠናከርና አገሪቱ ወደማይፈለግ ቀጠናዊ ጦርነት ውስጥ እንዳትገባ ለመከላከል እንደሆነም ተመላክቷል። ይህ የሳውዲ አረቢያ አቋም በአሜሪካና በባሕረ ሰላጤው ሀገራት መካከል ያለውን የስትራቴጂ ልዩነት በግልጽ ያሳየ ክስተት ሆኖ ተመዝግቧል። በሌላ ዜና የዓለም ባንክ አይኤምኤፍ እና አይኢኤ የግጭቱን የኢኮኖሚ ተጽዕኖ ለመከታተል የጋራ አስተባባሪ ቡድን አዋቅረዋል። የዓለም ባንክ፣ ዓለም አቀፍ የገንዘብ ድርጅት አይኤምኤፍ እና ዓለም አቀፍ የኢነርጂ ኤጀንሲ አይኢኤ በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም የኢኮኖሚና በኃይል አቅርቦት ላይ እያደረሰ ያለውን ከፍተኛ ጫና ለመቋቋም በጋራ ለመስራት መስማማታቸውን በይፋ አስታውቀዋል። ተቋማቱ በጋራ ባወጡት መግለጫ 5 ሳምንታትን ያስቆጠረው ይህ ግጭት በዓለም የኃይል አቅርቦት ታሪክ ከፍተኛ የተባለ እጥረት ማስከተሉን ገልጸዋል። ይህ ግጭት በነዳጅ፣ በጋዝና በማዳበሪያ ዋጋ ላይ ያመጣው ከፍተኛ ጭማሪ በተለይ ዝቅተኛ ገቢ ያላቸውንና የኃይል አቅርቦት ወደ ሀገራቸው የሚያስገቡ ሀገራትን በእጅጉ እየጎዳ መሆኑን ተመልክቷል። ከዚህም በተጨማሪ የሄሊየም ፎስፌትና አልሙኒየም ንግድ መስተጓጎሉ እንዲሁም በገልፍ ሀገራት የበረራ መቋረጦች ምክንያት
የቱሪዝም ዘርፉ ክፉኛ መጎዳቱ ተገልጿል። ክቡራንና ክቡራት የቻናል ቤተሰቦች ለሰዓቱ ያዘጋጀኋቸው አጫጭር ዘገባዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። መልካም ቀን ይሁንላችሁ ተመኘው።